ግን ያታለ ግን ብሎ ነገር የለም። በዚህ ሰዓት ምንም ግን የሚባል ነገር አይሰራም። እንዴት ነው አንተን የማያንተ ቆሻሻ? በር ላይ ሰው አለ። ሰው አለ? አንቺ ወደዛ ጠጋ በይና እሱ ከሆነና ከመጣ ስለ ህብስት ጉዳይ ልትነግሪኝ እንደመጣች ትነግሪዋል። ስማ፣ የሳሎን በር በርግደ በመብጋት ነበር የምትታወቀው። ጭራሽ መኝታ ቤቴን በውድቅት ላይ በርግደ ትገባለህ? ማን ስለሆንክ ነው አንተ? ማን አባት ስለሆንክ ነው? ምን አይነት ንቀት ነው? ንገረኝ። በቃ ምን ቤቴ ትላለህ? በጤነኛ ገንዘብ የገዛው መሰለ እንዴ? እውነቱን ንገረኝ ካልከኝ የባለጌዎች ቁንጮ ከመሆን ይሻለኛል። አንድ ሁለት ቀን ተመላልሰናል። ስለዚህ እንደ ወንድ መሰነዛዘር አይጠበቅብን። ምን ጉድ ነው? ድምጻችሁ እኮ ውጭ ድረስ ነው የሚሰማ። ምን ሆናችኋል? አንቺን በርግደሽ መግባት ጀመርሽ? ይብቱ ከቤታችሁ ነው እንዴ? ተቀባብሽ ከሱ? እንዴት ብዬ ላንኳኳ? ጸባችሁ እኮ ፋታ የሚሰጥ አይደለም። ምን ጉድ ነው? እንደው ስታስጠሉ። ላክ አርግሻለሁ። እኔም ከሰዓታት በፊት ነበር ያወቅኩት። ምንድን ነው ያልሽው? እስኪ ድገሚው። አርግሻለሁ። በቃ እኔ ምን ላድርግ? ወይኔ እውነቴን ነው። ወድጄ ያለው ስልክ እኮ ቀላል አይደለም። የሚሰማኝ ስሜት ከምናገረው በላይ ነው። አብሽኝ ነው። ዛሬ ደግሞ ህብስት ድራማን ይዤላችሁ መጥቻለሁ ማለት ነው። ተከታታይ አዝናኝና እንዲሁም ደግሞ አስተማሪ የሆነው በአሁኑ ሰዓት ህብስት እናቷ ከሞተች በኋላ የእንጀራ አባቷና አባት ነኝ ተብዬው የተንጀራ እናቷ ጋር እያሰቃዩት ነው ያሉት። ሆኖም እንግዲህ ንብረቷን ለመውረስ የማያደርጉት ጥረትና የማይሄዱበት ነገር ቦታ የለም። እሷንም ቢሆን አጥመልምሎ ለማስቀመጥ የእንጀራ እናት ተብዬዋ በጣም እያሰቃየቻት ነው። ሆኖም እንግዲህ ከዛ ቤት ውስጥ የሚያዝንላት ቢሆን የእንጀራ እናቷ ወንድም ነው። እሱም ቢሆን እዚህ ስራ ውስጥ እንዲሰራ ተካቷል። ነገር ግን እሱ በሁኔታው ሁሉን ነገር ካጣራ በኋላ አሁን ላይ ለእሷ እያገዘ ነው ያለው። በአንድ በኩል ደግሞ ጓደኛዋ ሄርሜላ ናት። ታዲያ በአምላክ አሁን ላይም ቢሆን እረ ንቂ፣ አንቺ ልጅ ከእንቅልፍሽ ንቂና ራሽን ጠብቂ በማለትም ማስጠንቀቂያት ይሰጣታል። ሆኖም እሷ በፊት በጣም ይቀርበኝ ነበረ፣ ሳያየኝም ማታ ማታ አይተኛም፣ ወደ ክፍሉም አይሄድም። አሁን ግን ምን ነክቶት ነው ከኔ ርቋል በማለት ሀሳብ ላይ ነው ያለችው። ሆኖም ደግሞ በአንድ በኩል ሄርሜላ ናት። ሄርሜላ የራሷ ለማድረግ የማታደርገው ጥረት የለም። በአንድ በኩል ገንዘብ ቸግሮኛል በማለት እናቴን የህብስት እናት ነበረች እናቴን የምታግዛትና ለሕክምናም ቢሆን ወጪ የምታደርገው። አሁን ላይ ግን እሷ ከሞተች የእሷ ቤተሰቦች ከሞቱ በኋላ ማንም የሚያግዘን የለም። ስለዚህም የፈለግኩትን ስራ መስራት አለብኝ የሚል ነው አስተሳሰቧ። ሆኖም ታዲያ ህብስትንም ቢሆን አንቺ በድሎት ነው ያደግሽው በማለት ለመበቀል እያሰበች ነው። አምላክም ቢሆን ታዲያ አሁን ላይ ታጠገቧ የማይለየው ሁሌም ቢሆን በምግቧ ላይ የሚደረገውን መርዝ እየቀየረና እየተንከባከባት እዚህ ድረስ አድርሷታል። ሆኖም አሁን ላይ እሷ ማትንቀሳቀስ ከአልጋዋ ላይና ከመቀመጫዋ በስተቀር በእግሯ ችላ መሄድ አትችልም። ምክንያቱም አጥመልምለዋታል። በመድኃኒት ኃይል እግሯ መራመድ አይችልም። የእንጀራ እናቷን ብትሆን በጣም ኃይለኛና ክፉ ናት። ሲላትም ትደበድባታለች። አንቺ እዚህ ቤት ከመጣሽ ጀምሮ ሰላም የለንም የሚል በቃ ያለ አይደለ ጥላቻ አድሮባት በጣም ነው የምታሰቃያት። ሆኖም በአምላክ ለሷ ወግኖ ስራውን እየሰራ እያለ ግን ደግሞ ህብስትን እንዲጎዷት አይፈልግም። ታዲያ ብዙ ጊዜም እያስጠነቀቃት ነበረ። ማንንም አትመኝ፣ ራሽን ሁኜ ራሽን ብቻ በማለትም እንግዲህ ነቃበይ በማለት ይነግራታል። ከጎንሽ ያለ ጓደኛ ያለ መስሎሽ ሰውን አትመኝ በማለትም ማስጠንቀቂያ ሰጥቷታል። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ዛሬ ደግሞ እነሆ ህብስት ደስ የሚልና አዝናኝ ነው። ቪዲዮውንም እስከ መጨረሻው በማየት አብራችሁን ቆዩ። አምላክ ታዲያ ዛሬ ላይ በማንም ላይ ቢሆን እምነቷን መጣል እንደሌለባት ነው ማስጠንቀቂያ እየሰጣት ያለው።
ሆኖም ታዲያ በአምላክ እስካሁን ድረስ አብሮኝ ቆይቶ አሁን ደግሞ እየራቀኝ ነው በማለት የተፈጠረውን ነገር የሚያሴሩባትን ሴራ አንዱንም ነገር የምታውቀው ነገር የለም። ሆኖም በአምላክ ለምንድን ነው የሚረቃኝ? ምን አረኩስ? በማለት እሱ ግን የራሱ የሆነ ችግር ስላለበት ነው የሚርቃት። ሆኖም ከሄርሜላ ጋራ በተፈጠረው ስህተት ግንኙነት አሁን ላይ ከሷም እየራቀ ነው ያለው። ራሱን እንደ ጥፋተኛ እያየና ደግሞ ከሷ ጋርም ተዚችኛዋ ግንኙነት ኖሮት መቅረብ አልፈለገም። ይቅርታ ጠይቋትና ሁሉንም ነግሯት መቅረብ እንዳለበት ነው የሚያምን። ለጓደኛውም ቢሆን ለሀብል እውነታውን ነግሮታል። ግን ደግሞ በዚህ ሁኔታ ሆኖ ለእሱም ቢያማክረውና ቢነግረው ነገሩ ቀለል ሊልለት አልቻለም። ሄርሜላ ደግሞ ወደዛ ቤት ሙሽራ ሆና መግባት ትፈልጋለች። አሁን ላይ ታዲያ በአምላክንም ሴትነቴን አስገድደህ ተጠቅመህብኛል በማለት እንግዲህ እያስፈራራችሁና በያዘችው ፎቶ ገንዘብ ስትቀበለው ከቆየች በኋላ በዛ በፎቶ እያስፈራራች አሁን ላይ ደግሞ ከባዱ ነገር አስረግዘኛል በማለት ትነግረዋለች። አምላክም ቢሆን ማመን አቅቶታል። ይሄ ነገር እንዴት ሊሆን ይችላል? በፍጹም ሊሆን አይችልም ቢላትም አሁን ከትንሽ ደቂቃ በኋላ ሄጄ ተመርምር ያለሁኝ የሚያሳየው ግን እኔ እንዳረገዝኩ ነው የሚለውን ምላሽ ነው የሰጠችው። ሆኖም ሄርሜላ ግን ከሱ ሳይሆን ከሌላ ሰው ጋራ ምናልባት ልታረግዝ ትችላለች። ከአቶ አለም ጋራም ቢሆን የተለየ ግንኙነት እያደረገች ነው ያለችው። ገንዘብ ለማግኘትና እንዲሁም ደግሞ በቃ ሀብታም ለመሆን ነው የምትፈልገው። ሁሉንም ነገር ተደላቃ ለመኖር የማታስበው እቅድ የላትም። በአምላክንም ቢሆን የምትፈልገው እንደዛው እዛ ቤት ለመኖርና እዛ ቤት ለመግባት መንገድ ይሆነኛል ባለችው መሰረት ነበረ እያስፈራራችሁ ያለችው። አቶ አለምን ደግሞ አሁን ላይ እሱም እየቀረባትና እየወደዳት ነው ያለው። እሷም ብትሆን ለገንዘብ ወደኋላ ብላ አትሸሽም። ስለዚህ ከሱ ጋራም እየተቀራረበች ነው ያለ። ታዲያ በሌሊትም ተነስታ ከህብስት ጋር አብራ ስትተኛ ቆይታ እሷ እንቅልፍ ስትይዝላት ወደ አቶ አለም ክፍል በመሄድ ባለቤቱ አልነበረችም ነበረ። ሆኖም ከሱ ጋር እጅ ከፍንጅ በአምላክ ይዟታል። በአምላክ ታዲያ ዝም ብሎ ከፍቶ ከመግባትስ ይህን ነገር ሲያውቅ በቪዲዮ ማስረጃ መያዝ ነበረበት። ምክንያቱም እሱን ሰክሮ በተኛበት ፎቶ አንስታ በምስል እየላከችለት በተጠቀመችበት ብር እንዲያስገባላት ወደ እሷም እንዲልክላት ስትጠይቀውና ገንዘብም ሲያስገባላት ነበር። ሆኖም ታዲያ በአምላክም አሁን ላይ ታዲያ የተሳሳተው እሷን ምን እንደሚያደርጉ በቪዲዮ መያዝ ነበረበት። ሆኖም እሱ ይሄን ነገር በር ከፍቶ በመግባት ግን ደግሞ እነሱ የእሱን ድምፅ ስለሰሙ ታልጋው ላይ ተነስተው መሬት ላይ ቆመው ነበር የያዛቸው። ሆኖም ታዲያ ከአቶ አለም ጋር ቢሆንም ሰጣ ገባ ውስጥ ተገባብተዋል። እንዴት እንደዚህ ታደርጋለህ በማለት እንግዲህ አሁን ላይ እየናቀው ነው ያለው። የሚሰጠውን ክብር እንዳማችና እንዳማች ግን ደግሞ አሁን ላይ እነሱ በጥላቻ መልክ ግብ ላይ ነው ያሉት። ቤትም ቢሆን ይፍቱን ነበረ ጥፋተኛ ናት ብሎ እህቱን የሚወነጅለው። ነገር ግን ከሁለቱም ወገን አንድ አይነት መሆናቸውን አሁን ላይ ተረድቷል። ሆኖም አቶ አለም አንተም ባለቤት ልትሆን አትችልም። ሁለት አባወራ እዚህ ቤት የለም። እኔ የምናገርህን ትሰማኛለህ፣ የማዝህንም ትፈጽማለህ። ካለበለዛ እኔና አንተ ይዋጣልናል በማለት በዛቻ ውስጥ ነው ያለው። ምክንያቱም አሁን ላይ አቶ አለም ቅሌቱን ተሸክሟል። ሆኖም በክፍሉ ውስጥ ሄርሜላ ጋር ስለያዘው በአምላክ ግን ደግሞ ግባቸው የበለጠ ቤቱ ውስጥ ትልቅ ጭቅጭቅና ትልቅ ሁካታ እየተፈጠረ ነው ያለው። ወይዘሮ ይፍትህ ስራም ጩኸቱን ስለሰማች ከፍታ ትገባለች። ቆይ እናንተ መቼ ነው ዝም የምትሉት? ጭቆታችሁ እኮ አገር አዳረሰ፣ ጎረቤት ደረሰ። ስለዚህ ምንድነው የሚያጨቀጭቃችሁ? በማለት በር ከፍታ ትገባለች። እኔ በአንድ ቀን ከቤት ብወጣ ለተወሰነ ጊዜ ከዚህ ቤት ብጠፋ ምን ሊሆን ነው? እኔ ለ2 ቀን እንኳን ለራኩት። እናንተ እንደዚህ አይነት ነገር ተፈጽሞ የጠበቀኝ ችግሩ ምንድን ነው? በማለት ትጠይቃቸዋል። ሆኖም ባለቤታቸው በሌለችበት አቶ አለም ልጃቸው ከምትሆን ከሄርሜላ ጋር ሲማግጥ ተይዟል፣ ልጅ ከፍንጅ። ሆኖም ባለቤታቸውን በክብር አግብተው ቀለበታቸውን ወደ ጎን አድርገው አሁን ላይ ልጃቸው ከምትሆን ሴት ጋር ሲማግጡ በጣም ክብራቸውን ዝቅ አድርገው ታይተዋል። ሆኖም ይፍትህ ስራ ከቤቷ ተመጣች በኋላ
ይሄ ነገር ምን እየተካሄደ ነው በማለት ሄርሜላንም ቢሆን ደህና ልብስ ልበሽ፣ የምን ብጥል ብጥል ብለሽ ወደ ሳሎን ትመጫለሽ፣ ወንድ ነው ያለበት ቤት ውስጥ በማለት ተናግራታለች። ሆኖም ታዲያ ሄርሜላም እየዛተች ነው። ቆይ እዚህ ቤት የምገባበትን እንዴት እንደምዘይድ አንቺ አታቂም ትናገረኛለች ወይ በማለት እንግዲህ ታዲያ ህብስትን ብትሆን እዚህ ቤት መምጣቱ ይቅርብሽ። ብዙ ጊዜ እዚህ ቤት ነው የምታሪው፣ ግን ደግሞ ለማደር አትምጪ። እናትሽ ጋር ሆነሽ እናትሽን ብታስታምም ይሻልሻል በማለት እንግዲህ ህብስትን ብትሆን ነግራታለች። እሷ ጋር መምጣቱ ጥሩ እንዳልሆነላትና እናትሽን እየተውሽ እኔ ጋር ማደሩ ትክክል አይደለም በማለት ለማስረዳትም ሞክራታለች። ሆኖም አንቺ በማታስቢው መንገድ እዚህ ቤት እመጣለሁ፣ አሁን አባረርሺ ማለት ነው በማለት እንግዲህ እንደዚህ በሽተኛ ሆና በምተኛበትም ሰዓት ምን አለብሽ ተጠቅልለሽ ተኝተሻል፣ እኔ መቼ ነው ሀሳቤን ጠቅልሌ እንደዚህ ፏ ብዬ የምተኛው በማለትም በቅናት ትገኛለች ሄርሜላ። ሆኖም ታዲያ መድኃኒቱንም ያው ታውቃለች መድኃኒት እንደሚሰጣት ሄርሜላ ምግብ ሲመጣላት እንግዲህ ለማብላት በግድም ቢሆን ካልበላሽ እያለች ህብስትን ምግብ ታበላታለች። ለይፍታ ስራም እንደሆነ ያዘሽኝን በትክክል እየፈጸምኩ ነው፣ ምግቡንም ቢሆን አልበላም ስትል በግድ አብልቻታለሁ በማለት እየነገረች ለእህቱም ቢሆን እንግዲህ የሆነውን ነገር ያየውን ነገር በአምላክ ሊነግራት አይችልም። ምክንያቱም ከእህቱ ጋራ ጠበኛ ናቸው። በህብስት ላይ በምታደርገው እየመረዘች ምግብ እየሰጠቻት በዛ የተነሳ ጥል ናቸው። ሆኖም ታዲያ በአምላክ ለእህቱ ምንም አይነት ነገር ሊነግራት አይችልም። ሆኖም ግን ለእሷም ቢሆን አይቆረቆርላትም። በምታደርገው ነገር በጣም ይናደዳል። እህቴ ባቶኝ በማለት ነው ነገሩን። ግን ደግሞ አሁን ላይ አቶ አለምንም ቢሆን ልጅ ከምትሆን ምን እየሰራህ ነው? የማከብርህን ያክል አሁን በጣም እያስጠላህ ነው በማለት እንግዲህ በጣም እየተናገረ ነበር በአምላክ። ወይዘሮ ይፍቱም ታዲያ የዛን ሰዓት ነበር የሰማችሁ። ምንድነው ችግሩ? ምን ተፈጥሮ ነው በማለት በጥርጣሬም ብታድር ወንድሟን ግን እንደ ወንጀለኛና እንደ ጥፋተኛ ነው የምትመለከተው። ሆኖም እንግዲህ ብትጠራጠርም ሆኖም ታዲያ ምን እየተፈጠረ ነው? እዚህ ጭቅጭቁ ትልቅ ሰፋ ያለ ጭቅጭቅ የተጀመረው ምን ተፈጥሮ ነው በማለት እሷን ብትጠራጠር ግን ደግሞ የጭቅጭቁን መንስኤ የሚሉት ነገር ምንም ሊገባት አልቻለም። ምን ተፈጥሮ ይሆን በማለት እንግዲህ ገና ከመምጣቴ ታዲያ የቤት ሰራተኛዋም ታፈሱ ላይ ታዲያ እንቅልፍ ይዟት ገና ከመምጣቷ ትቀሰቅሳታለች። አንቺ በሄድሽበት መተኛት ነው በማለት በፊትም ቢሆን በጣም ትጮህባትና ትመታትም ነበረ። ዛሬም እንደዛው ታንድ ዛሬ ወጣ ብል ቤት ውስጥ ያለው ጭቅጭቅ አንቺ እዚህ ተጋድመሻል በማለት ነበረ የተናገረቻት። ታፈሱም ብትሆን ታዲያ አቶ አለም ከዚህ ከሄርሜላ ጋራ ሆኖ ስላየችው በጣም የወረደ ሰው እንደሆነ ታይቶ ስላታያት በጣም ትንቀዋለች። አሁን ላይ ታዲያ ሲያዛትም ቢሆን ምንድን ነው ምን ላድርግልህ የምትለው በፊት አሁን ላይ ታዲያ ምንድን ነው በማለት አቤት ትለዋለች። ታዲያ ስገባም አታየኝም ወይ አሳናግርሽም አሰሚኝ በማለት አቶ አለምም ይናገሯታል። አሁን ላይ ታዲያ አፋልኝ ብለው ይናገራሉ። ምን አይነት ናቸው? ከይፍታይ ስራ አሁን ከትዬ ምን አቶ ነው እሱ ከዚች ከልጅ ጋር የሚከሰከሰው በማለትም እንግዲህ በጣም አስጠልቷት ንቀው አለች አሁን ላይ። ሆኖም ታዲያ እሷም ቢሆን ሚስጥራቸውን ስላወቀች አቶ አለምም ቢሆን አሁን ላይ ጥላቻ አድሮበታል። ክብሩንም ቢሆን ዝቅ ያደረገው ራሱ አቶ አለም ነው። ስለዚህም ደግሞ ወደማይገባው ቦታ ላይ ስላየችው እንኳን አይደለም ማዋረድ መናቅ ቀርቶ ሌላም ነገር ይከተለው ነበረ። ሰውየው ሚስታቸውን ቤታቸው አስቀምጠው እንደገና ደግሞ ልጄ ናት ከሚሏት ጓደኛዋ ጋራ አብሮ ሲልከሰከስ ስላየቻቸው አሁን ላይ ታዲያ ምን አይነት ሰው ነው በማለትም ትንቃቸዋለች። ገንዘብ ኑሯቸው ታዲያ የዚህን ያክል እየተጨማለቁና የተልከሰከሱ ነው የሚኖሩት። እረ ምን አይነት ያስጠላሉ በማለት እንግዲህ ራሷ እያወራች ነው ያለችው። በአንድ በኩል ደግሞ ህብስት ናት ህብስት። ሆኖም ሄርሜላ ጓደኛዬ ናት አብሮ አደጌ ናት ብትላትም እሷ ልትጎዳ እንደመጣች አልገባትም። ሚስጥሯን ሁሉ ታዋያታለች። በአምላክንም ቢሆን እንዳፈቀረችው
ሄርሜላ ታውቃለች። ነገር ግን ሶስቱንም ወንዶች ወዳቸዋለሁ በማለት አሁን ላይ አቶ አለም ጋም ቢሆን ገንዘብ ለማግኘት የማታደርገው ጥረት የለም። እጇ ላይ የባምላክ ጓደኛ ነው። እሱንም ቢሆን እወድሃለሁ በማለት እንግዲህ እየቀረበችው ነው ያለችው። በአምላክም በአንድ ፊት አንተን አግብቼ እዚህ ቤት የምኖረው በማለት እንግዲህ ሀሳቧንም እንግዲህ ከአንዱ አላሳረፈችም። ሶስቱንም ወንዶች ማንኛው ምርጫዋን ቢሆን እንደሆነ ባይታወቅም እየተልከሰከሰች ነው የምትገኘው። ህብስት ጓደኛዬ ናት በማለት ብትቀርባትም ግን ደግሞ እሷን ልትጎዳት ነው የመጣችው። አሁን ላይ ለእሷን ብትሆን አትመለስላትም። እነትም ቢሆን ስትፈልግ ትደውልለታለች፣ ሳትፈልግ ደግሞ ስልኳን ትዘጋበታለች። እሱ ግን በጣም ወዷታል። እሱ ላይም እየተጫወተችበት ነው ያለችው። ታዲያ እንደ በአምላክ አሁን ላይም ታዲያ ወጥምቷን ዘርግታ ገንዘብ እንደምትቀበለው ምንም ጥርጥር የለውም። ሆኖም ደግሞ በአምላክ ወይም የኔ አይደለም ብሎ ከካዳት ልጁንም ቢሆን ወይ ያንተ ነው ልትለው ትችላለች። ሆኖም እንግዲህ አቶ አለም ጋራም ያላት ግንኙነት መጨረሻ ላይ ወይም ቅሌት ያሸክማት ይሆናል። የፍታ ስራ ካየቻት እስከ መጨረሻው ትገላታለች። ግን ደግሞ ታማሚ እናት አለኝ እያለች የምትዋሸው ደግሞም አሁን ላይ ገንዘብ ለማግኘት ከወዲያና ከወደዚህ መሯሯጥ ይዘዋለች። ህብስት የምትሆን በአምላክ ሄርሜላ ከመጣች በኋላ ነው እየራቀኝና ፊቱ እየተለዋወጠ ያለው። ምናልባትም እሷ በመሀላችን የሆነ ነገር ብለው ሊሆን ይችላል። ስለዚህ ለምን ይሆን እንደዚህ እየራቀኝ ያለው በማለት እንግዲህ እሷን ብትሆን በጭንቀት ላይ ትገኛለች። አንድና አንድ እሱ በሙሉ ልቦ ሊቀርባት ሊያፈቅራትም እንደገና ደግሞ ካለችበት ወጥመድ የሚያወጣትም በአምላክ ብቻ ነው። ሁሉም ቢሆኑ ዙሪያዎቿን እሷን ሊያጠቋት ነው የተዘጋጁት። እሷ ሆኖም ንብረቷን በሞላ ከወረሱና ወደ እነሱ ታዞሩ በኋላ እሷን ከወዲያኛው ድረስ ማሰናበት ነው የሚፈልጉት። ሆኖም ታዲያ በአምላክ ይወደኛል ወይስ አይወደኝም የሚለው እሷ ግን በጣም ታፈቅረዋለች። ሆኖም እሱ ፍቅሩን እስካሁን ድረስ አልገለጸላትም። አቀራረቡና ለእሷ የሚያደርገው ነገር እሷ አሁን ላይ በፍቅሩ ተይዛለች። ግን ደግሞ ምናልባትስ ባይወደኝ እኔ እንደማስበው እሱ ቢያስብስ ትልና አይ እውነትም እሱም ያስበኛል በማለት እንግዲህ እስካሁን ድረስ ፍቅራቸውን ባይገላለጹም ግን ደግሞ በጣም ታፈቅረዋለች። ሲቀርባት በጣም ነው የምታስበውና የምትጨነቀው። ለማንኛውም ቀጣይ ምን ይፈጠራል የሚለውን አብረን እናየዋለን። በያላችሁበት ሰላም ቆዩልኝ። ቪዲዮንም እስከ መጨረሻው ላይክ እና ሰብስክራይብ እንዲሁም ሸር በማድረግ እያበረታታችሁኝ ወገኖቼ ሰላም ቆዩልኝ። እወዳችኋለሁ።